ኦኬ ሃይ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ይሄም እንዴት ብለን ፈቃድ መጠየቅ እንደምንችል አሳያችኋለሁ ማለት ነው። Here we talk about how to ask permission. How to ask permission. ፈቃድ ስንጠይቅ ብዙ ጊዜ ሞዳል ቨርቦችን እንጠቀማለን ማለት ነው። ሞዳል ቨርቦች እነማን ናቸው? እነዚህ can፣ could፣ may ወይ ደግሞ would you mind ብለን እንጠይቃለን። ለምሳሌ ፈቃድ ለመጠየቅ ስንፈልግ ካን፣ ኩድ፣ ሜይ እና ውድ ዩ ማይንድ በሚል እንጀምራለን ማለት ነው። የመጀመሪያው ካን ነው። ለምሳሌ የአንድ ሰው እስክሪብቶ መዋስ ከፈለግ ወይ ደግሞ መዋስ ካለብን ካን አይ ምን ብለን እንጀምራለን? ካን አይ ቦሮ፣ ካን አይ ቦሮ ዩር ፔን፣ ካን አይ ቦሮ ዩር ፔን። እስክሪብቶህን መዋስ እችላለሁ። ሁለተኛ ደግሞ ኩድ ወይ ደግሞ ኩድ በሚለው መጠቀም እንችላለን። ለምሳሌ ኩድ አይ ቦሮ፣ ኩድ አይ ቦሮ ዩር ፔን፣ ኩድ አይ ቦሮ ዩር ፔን ብለን መጀመር እንችላለን። እስክሪብቶህን መዋስ እችላለሁ ወይ ደግሞ እስክሪብቶህን እንድዋስ ትፈቅድልኛለህ ብሎ መጠየቅ ነው ማለት ነው። ስለዚህ ከፈለግን ካን አይ እንላለን ወይ ደግሞ ኩድ አይ ብለን እንጀምራለን። ወይ ደግሞ ሜይ አይ ቦሮ ዩር ፔን፣ ሜይ አይ ቦሮ ዩር ፔን፣ ሜይ አይ ቦሮ ዩር ፔን ፕሊዝ፣ ሜይ አይ ቦሮ ዩር ፔን ፕሊዝ፣ ካን አይ ቦሮ ዩር ፔን ፕሊዝ፣ ኩድ አይ ቦሮ ዩር ፔን ፕሊዝ። እነዚህ ሶስቶቹም አንድ አይነት ናቸው። ወይ ደግሞ would you mind or would you mind if I borrow your pen? Would you mind if I borrow your pen? እዚህ ጋር would you mind ማለት ይሄ ምን ማለት ነው? ቅር ይልሃል ወይ ማለት ነው። ቅር ይልሃል ወይ ነው። ስለዚህ እስክሪብቶህን በዋስ ወይ ነው ብታውሰኝ ቅር ይልሃል ወይ ስለሆነ መልሱ የእናንተ መልስ እሽታ ወይ ደግሞ እሺ ከሆነ መልሳችሁ የሚሆነው ኖ አይ ዶንት ማይንድ፣ ኖ ሂር ዩ አር፣ ኖ ሂር ኢት ኢዝ ብላችሁ ትመልሳላችሁ። ኦር ኖ አይ ዶንት ማይንድ ዩ ካን ቦሮ ዩ ካን ቴክ ብላችሁ ትመልሳላችሁ። አይ ቅር ይለኛል አልሰጥም ከሆነ ደግሞ መልሳችሁ የስ አይ ማይንድ ኦር ሶሪ አይ አም ዩዚንግ ኢት ብላችሁ መመለስ ትችላላችሁ። አሁን ካን፣ ኩድ እና ሜይ ወይ ደግሞ ውድ ዩ ማይንድ መካከል ላይ ልዩነት የለም ወይ? ልዩነት አለ። የመጀመሪያው ልዩነት ካንን የምንጠቀመው ኢንፎርማል ዌይ ኦፍ አስኪንግ ፐርሚሽን ነው ማለት ነው። ኢንፎርማል ብዙ ጊዜ ብዙም ከበሬታ ለማንሰጣቸው ሰዎች፣ ለጓደኛ፣ ለዘመድ አዝማድ ወይ ደግሞ ቅርብ ለሆኑ ሰዎችን ስንጠይቅ ወይ ደግሞ የምንጠይቃቸው ነገሮች ትንንሽ ነገሮች ያን ያክል በጣም አስፈላጊ ያልሆኑ ነገሮች ለምሳሌ እስክሪብቶ መዋስ ወይ ደግሞ እርሳስ መዋስ ወይ ደግሞ የሆነ ነገር ሲሆን ካን አይ ዩዝ ዩር ፔን፣ ካን አይ ዩዝ ዩር ፎን፣ ካን አይ ሲት ሂር ብላችሁ ጠይቃላችሁ። እዚህ ጋር ማክበር የለም ወይ ደግሞ በጣም ተጨንቃችሁ እየጠየቃችሁ አይደለም ማለት ነው። ምክንያቱም የምትጠይቁት ነገር ትንሽ ነገር ስለሆነ ትንንሽ ነገር ያን ያክል ኢምፖርታንት ስላልሆነ ማለት ነው። ስለዚህ ካን አይ ትላላችሁ። ለማን ነው ብያለሁ? ይሄኛው ለቀረቤታ ላለ ሰው ክብር ለማንሰጣቸው ለምናዋረዳቸው ማለት ሳይሆን ብዙም የኛ ቀረቤታ ያላቸው ሰዎች ወይ ደግሞ ለጓደኞቻችን ወይ ደግሞ ለፋሚሊ ሲሆን ካን አይ ሲት ሂር፣ ካን አይ ስዊች ኦፍ ዘ ላይት፣ ካን አይ ጎ ቱ ዘ ባዝሩም፣ ኦኬ ካን ዩ ሄልፕ ሚ ምናምን ብለን እንጠይቃለን። ኩድ ደግሞ ከዚህኛው ደግሞ ትንሽ ከፍ ያለ ከበሬታ ያለው ወይ ደግሞ ፎርማሊቲ ወይ ደግሞ ሞር ፖላይት ወይ ነው ማለት ነው። ይሄኛው ሌስ ፖላይት፣ ይሄኛው ሞር ፖላይት፣ ይሄኛው ደግሞ ፎርማል እና ሞስት ፖላይት ነው ማለት ነው። ይሄ ደግሞ ከሌሎቹም ለየት ይላል ማለት ነው። ይሄም በደንብ ፖላይት የሆነ ወይ ነው ማለት። ስለዚህ በጣም ፎርማል መሆን ከፈለጋችሁ ሜይ ወይ ደግሞ ውድ ዩ ማይንድ ብላችሁ ትጠይቃላችሁ። ውድ ዩ ማይንድ ማለት ሰውየውን ወይ ደግሞ የምትጠይቁትን ሰው እያስቸገራችሁት እንዳልሆነ ለመጠየቅ ወይ ደግሞ ቅር እያለው እንዳልሆነ
ይህንን ባረግ ቅር ልሃል ይከፋሃል ብለን እንጠይቃለን ማለት ነው። ሶ if you are using informal language you can use can I or could I or may I or would you mind ብለን እንጠይቃለን። so here would you mind ቅር ልሃል ወይ ብለን ስለምንጠይቅ መልሳችን እሺ ከሆነ ኖ ብለን ነው would you mind ኖ ብለን ነው የምንመልሰው። አይ አንሰጥም ከሆነ ግን የስ ብለን ነው የምንመልሰው። እዚህ ጋር መሸወድ የለባቸውም። would you mind if I borrow your pen would you mind borrowing your pen ብለን መጠየቅም እንችላለን። in general ዛሬ can is used to express permission ፈቃድ ለመጠየቅ permission ማለት ነው ፈቃድ ስለሆነ ፈቃድ ስንጠይቅ can I go to the bathroom can I sit here can I borrow your pen can you ብለን ማንኛውም ጥያቄ ስንጠይቅ ካንን ስንጠቀም ኢንፎርማል way of asking permission it is less polite። could ስንጠቀም could ማለት የካን past tense የሚሆነው ችሎታን ስንገልጽ ስለሆነ እዚህኛው ላይ ሁሉም ስለ present time ነው የምናወራው past tense አይደለም። ስለ present ግን couldን ስንጠቀም more polite more ትህትና እያሳየን ነው ማለት ነው። ሜይን ስንጠቀም ደግሞ ሞር ፎርማል እየሆነ ነው ማለት ነው። ፎርማል ማለት ይሄ ራይቲንግ ቢሮ ውስጥ ትላልቅ ሰዎችን ስንጠይቅ የምንጠቀማቸው ቃላቶች ፎርማል ወይ ደግሞ መደበኛ ይባላሉ ማለት ነው። ይህ መደበኛ ሳይሆን መደበኛ ቃላቶች ይባላል። ስለዚህ ሜይን ስንጠቀም ሜይ አይ ስንል ፎርማል ነው ማለት ነው፣ ወይ ደግሞ ሞር ፖላይት ነው ማለት ነው። ስለዚህ እነዚህን ኢንተርቼንጅብሊ መጠቀም ይቻላል። ውድ ዩ ማይንድ ቅር ይልሃል ወይ? ስለዚህ አይለኝም። ኖ ዩ ካን ዱ ኢት ዩ ካን ቴክ ኢት ዩ ካን ዩዝ ኢት ብለን እንጠቀማለን። ስለዚህ ይህ ቻናል ቶፕ እንግሊሽ 10 ይባላል። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ። ለዛሬ ይበቃናል።